ከጤፍ ግንድ ምን አይነት የቤት እቃዎች ሊሰሩ ይችላሉ? ወንበር ምናምን አይደለም። ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? ዛሬ ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። አብረን ዘና ፈታ እንላለን። ሌትስ ጎ። ቸኮሊ ሸታ ያ ቻፕስቲክን ተከፍቼ ነው። ጣዕሙ እንደሽታው ነው። ሞክራለሁ። ሹር አይ ትንቡጥ ትንጭጭ ነው ያለው። እድሉን እንግዲህ በአግባቡ አልተጠቀምም። ቀጥዬ አንድ ጥያቄ ልጠይቃችሁ። የሰርጋችሁ ቀን የማን ዘፈን እንዲከፈት ትፈልጋለህ? ሰርግሽ ቀን ቢከፈት የምትዩ ሙዚቃ ምንድን ነው? የሰርግ ቀን ቢከፈት የምትዩ ሙዚቃ ምንድን ነው? ጸጋዬ እሸቱ። ጸጋዬ እሸቱ ምን የሚለው ነው? ዛሬ ነው ዓለም ደስታችን፣ ዛሬ ነው ዓለም ደስታችን፣ ዓለም ደስታችን ዛሬ ነው። አሪፍ ምርጫ ነው። ሞቅ ያለ ነው። ሞቅ ያለ። ሰርግሽ ላይ ቢከፈት የምትዩ ሙዚቃ ምንድን ነው? የጥላውን ገሰሰ ምን የሚለው? የህይወት ትንሽ በይለ እኔ እስክሞት ድረስ የህይወት አንቺው በመሆንሽ። ሰርግ ላይ ግድ መከፈት አለበት የምትዩ ሙዚቃ ምንድን ነው? የአብነት አጎናፈር። እሺ ምን የሚለው? ዓለም ዛሬ ነው። የእሱ ራሱ ቀውጤ ነው አይደል? ሰርግ ላይ ግድ መከፈት አለበት የምትዩ ሙዚቃ ምንድን ነው? የማስተዋል ጋይ ምን የሚለው ነው? እኔ አንቺን ስለምወድ ቢሲዲ። እናንተ ምርጫ የቱ ነው? ከዚህም ውጪ የምትፈልጉት ዘፈን ካለ እስቲ ድሮፕ አድርጉ ኮሜንት ላይ። ከጤፍ ግንድ ምን አይነት የቤት እቃዎች ሊሰሩ ይችላሉ? እርግጠኛ አይደለሁም ግን ሰፌድ፣ ወንበር ምናምን። እግዚኦ ከጤፍ ግንድ ወንበር። ጤፍ ግንድ አለው ሉናይስ ሙሌ ሙራጃ። Let's go ሙሌ ሙራጃ። Here we go again. እሺ Yo. ሙራጃ እሺ ብለሽኝ ነበር አምና ያዝ ቤትና መኪና ታዲያ ምን ልሁን ቆንጂት በዛብኝ አንቺስ ምኞት ካልኖርሽማ ያለ ገንዘብ ተውኩሽ በራም ብዬ ሰብ ማንንም አይፈራም ቀጭን ቢሆን ወፍራም ብራም ማንንም አይፈራም ብራም ቀጭን ቢሆን ወፍራም አሪፍ ጥምራት ነው። ተመችቶኛል። ሊዘርፋት የመጣውን ሌባ ቪያግራ እየሰጠች ለቀናት ትደፍረዋለች። ልትደፈር ነው አንተ ወራዳ። ብር የለኝም እንዴ? አልሄደችም። ብሩን በላት። የት አባሽ ልክ እርጉዝ መሆኔን እንዳወቅኩኝ እሱን ሳየው በቃ በጣም ይከብደኝ ነበር። ማለት አይመችም? አዎ በቃ አብረን መኖር ጀምረናል። በጣም በቃ አሪፍ ጊዜ እያሳለፍን ነው፣ እየሰራን ነው ምናምን። እዛ ድንገት ባህሪ ተቀየረ። ገና ሳየው በቃ የቃር ስሜት አለ አይደለ? በቃ ሰውነቴ ሪያክት ያደርጋል። እንዲህ ወደ ላይ ምን አረገ? አስረገዘ እንጂ እሱ ወደ ላይ የሚለኝ ይፈልጋል። በቃ በጣም በቃ እኔም ብሎ ነው የመጣው አዲስ አበባ። አብረን ለምን ነው ወደ አዲስ አበባ የመጣው? የትም በቃ ቻው እሺ ብሎ የሚሄድበትም የለም። እኔ ነኝ ያለሁት እና በቃ ወዴት ይሄድ እሱ እና እኔ ትንሽ እንትን ብዬው ነበረ። በጣም ከባድ ጊዜ ነበር ማለት የእርግዝና ስሜቱን ያመጣው። ብዙ ጊዜ ሴቶች ምጥ ላይ ሲሆኑ ነው ባሎቻቸውን ማየት አይፈልጉም ወይ ጥፋት ላይ ምናምን የሚባለው ምሰማ እንጂ እርግዝና ላይ እንደዛ በጣም እንዴት መሰለህ? ጭራሽ ደግሞ ሲሄድ ቤተክርስቲያን ይሄዳል ብዙ ጊዜ በቃ እኔ እንድረጋጋ ብሎ ቤተክርስቲያን ይሄዳል እንዳላየው ማለት ነው። በቃ እሱ ከዛ ቤተክርስቲያን ሲሄድ ደግሞ ይናፍቀኛል። እደውልለታለሁ። ለምን ትተኸኝ ትሄዳለህ ምናምን እለዋለሁ።
ወንድሜ ተሰቃይቶ ነበር ማለት ነው። ምንድነው ሳያቅለሸልሸኛል እንደዚህም ያደርጋል? ሌባም ልወስ ገረጃው ሸለምክበት ከማንም ብር ያስተውሽ ሌባ ሰርቀው ምን ሶበናት ረስታሽ ቆጥር እንደነበር ሙንዳ አረ ምንድነው አረ ቄጥሽን ወርወር ቆጣች ቄጥ ያላችሁ አይወርውሩ ታይስቲ አንቺ ዲስ እኔ አቲ ሐሳቢ ከወረወርተ ሚላጭ ፈቃ እንደዚህ እንጂ እንደዚህ እኮ አትታይም እናቱ ዲፍራቲክ ያደነቅነ ባጥሩ ዲፍራቲን ቄጥሽሳ ስጋሽስ እኔና ጣጥንቲ ዱማን ባቴ ጨፈርተ ይዛ መጣ ወርወር ኧረ ተይ እናቱ ላኪ እረፊ ሰውዬ ምንድን ነው የምትጮኸው? የሚያገባ በሰይወት ድምፅ ቀንስልኝ ወደዚህ። ምንም ዝም ብዬ ነው መጣሁ። ምን አሁን አንተ እችን ብታገኛት ትምራታለህ? ወልፋም እንዴ ኢሳም ነው? አዎ 180 እሺ ጀባት እሺ መልስ አለክ ይኸው 20 ብር መልስ አስቀመጥካሽ በቃ የለም አይ ሰው ግን ትናንት ካንቺ ጋር የመጣው ግን 100 ብር አይደል የሰጠ ኧረ አዋረድካት ትላ እዚህ ቁጭ ብላችሁ ማን ነው እኔ አይደለሁም ማን ነው ካንቺ ጋር ሰው ተመሰሎብህ ነው እንዴ ምን ሆነ ነው ኧረ እባክሽ ከማን ጋር መጥተሽ ነው አንቺ አውቆ ነው እንዴ የት ነው የምታቀኝ አንቺ ምን ሆነሽ የሰው ትዳር አፈረስ የሰው ትዳር አቃጥሮ ሌባ ከሆነች ትያዛ እሺ አይ ተቃጠለ ትኩሱን እስካለኝ ድረስ ለሰው መስጠት ነው ለዛ መለገስ ነው ሰው ተቸግሮ በቃ ኪሴ ውስጥ እያለ ሰው ተቸግሮ ማየት አልችልም መለገስ ነው ብራዘር ውስጥ የሆነች ነገር ካለች ዳቦ ሲያደርጋው እንዴ አሁን መለገስ ነው ታበለ ለማይ እና በቃ የሆነ ውስጤ አይችልም ደግሞ ሳክሱን ካቆመበት እኮ ነው የቀጠለው እንደዚህ ለሰው ሳሰጥ ፍቅረኛ ፌሚኒስት ስትሆን አም ኢንዲፔንደንት ነን ኦኬ ራሴ ማስተካከል እችላለሁ ተወሪ እሺ እና ምን ይወራን ነበር ታዲያ አይዞሽ ኖ ዶንት ታች ሚ አም ስትሮንግ ማን ኦኬ ወድቄ የምቀር መስሎ ነው እንዴ ረበፍጹም እንዳነሳሽ እኮ ነው ያሰብኩት ኖ ላንቺ ብሎ አንዴ ቁጣት ዛሬ ትንሽ ከበድ ይላል ፈየተጣም ብልት ጥሩ መስሎኝ አስተች ነው ኖ አንደኛ በኔ ምርጫ አልተገዛም ሁለተኛ ስለ ጤንነቱ አረጋግጠሃል ቼክ አድርገሃል ምናምን ዝም ብለህ የፈላ ውሃ ይዘህ ምዞር ነው የሚመስለኝ ምርጫዬን ልታከብር ይገባል ትታቲድ እሺ ከባድ ነው እዚህ አካባቢ ማጣው ጥሩ ቤት አለ በየአይነት ምናምን ያላቸውና ብንበና what በየአይነት ምን ነው በጣም እየተግባባን አይደለም የተረዳኸኝ አይደለም ለመሆኑ ተምረሃል አዎ ተምሬያለሁ ጨራሽ ስድብ ነው አንደኛ እኔ የራሴ ምርጫ የሆነ ቤት ነው መሄድ የምፈልገው ሁለተኛ ምግብ አንተ እንድትመርጥልኝም አልፈልግም ሲጀመር ያለ ምርጫዬ ነው ህይወቴ ውስጥ የገባው ኦኬ ዳንተ አይነሳው ከህይወቴ መውጣት ነው ያለበት ባይ ከዛ ፌሚኒስቶች እንደዚህ ሆኑና ከሁሉም ሪሌሽንሺፕ ይወጣሉ ከዛ መጨረሻቸው ደግሞ አንድ ቀልድ ልቀልድላችሁ ነው ግን አስቀድሜ ከቀልዱ በፊት ይቅርታ ጠይቄያለሁ ስለዚህ ይሄን ቪዲዮ ብታዩት የኔ ጥፋት አይደለም መጥፎ አመል ያለው በግና አሪፍ ሙድ ላይ ያልሆነ ላም ሲገናኙ ምንድነው የሚፈጠረው ግንኙነታቸው ምንድነው የሚባለው ላይክ ሲተዋወቁ ማለት ነው እሺ ባድ ሙድ ላይ ናቸው ይቅርታ በጣም ይቅርታ እኛ ነን ጥፋተኛ ይቅርታ ጠይቀ ነግረህን መስማታችን ምንም ማድረግ አንተ ልክ ነህ ናስኪያታ ከየት ነው ሰላማዊ ሰው ነኝ አልወድም ግርግር በሰላም ሙዬ በሰላም ማድር
ታላቄን አክባሪ ፈጣሪን ፈሪ እውነት ነው እናቴ ተሞተ በተቻለኝ አቅም ሰው ማስደሰት እንትና እዛ ጋር በጣም እያፈላ ሰፈር ካስቸገረ ሽማግሌ ብሆ እናቴ ተሞተ እመክረው ነበር እሺ ሽማግሌ ግን እናት አይደል ምን አልክ ቀበት ሰው ፊት የሚወራውን ማትለይ ልጅ ወይ ገላችሁ እንኳን አትታጠቡም ከቤት ስትወጡ ሳይከብዳችሁ ኧረ ፕሬስን ይወራኝ ነው ላብላብን ያችልማ ሽታ እንዴ እሺ ሂሳብ እንትን እንስራ አንቺ ደግሞ ሁሌ ሲጀምር ማለት ነው ሳትከፊ ነው የምትሄጂው ሁሌ ሂሳብ ሼር ስናደርግ ላለመክፈል ወይ ሰበብ ትፈጥራለሽ ወይ ብር የለኝም ትያለሽ በቃ ብር ከሌለሽ ዋያስ በቃ ችግር የለውም ምንድነው ችግር የለውም ሁሌኛ መክፈል አለብን እቴቴ ደወለች እቴቴ ያለሽ አንቺ እቴቴሽ ማለት ነው ትላንትና እኔ ለሚያክል ጎረምሳ ይዛ ከተማው ስትስልሽ ነበር እስማ አመረበቃ ዝም በይ አንቺ ደግሞ ጉድሽን አታውቂም ዝም በይ ያለሽ የሰው ጉድ ላይ አይደለ ቦይፍሬንድሽ ለሷ ዴም እያደረገላት ነው አቲ ዴት ይዤሽ ልውጣ ምናምን ነገር እያላት ነው ባለጌ ቦይፍሬንድ ሁሉ ነገር አፈራረጠችው እዛ ቀኑ አልገፋላችሁ ቤት ተከራዩ እግዚአብሔርን ቤት ተከራዩ እውነት ነው በቃ እንዴት እንደሚሄድ ቀኑ አይደለም ወሩ እንዴት እንደሚሄድ ራሱ አታውቁትም አንድ ብሎ አንድ ነው ከ2 እስከ 30 ያለውን አታውቁትም ወይኔ በስ አንድ ብሎ አንድ እኔማ እስከ ዛሬ ድረስ የከፈልኩትን ኪራይ ስደምረው ቤት ይገዛል በኢትዮጵያ ሲመነዘር መኪና ይገዛ ነበር አዲስ መኪና ይገዛ ነበር እዚህ ሀገር አንድ ብሎ አንድ ነው እውነት የቤት ኪራይ ነገር 30 ሲደርስ ይጨንቀን ጀመር ሲመሽ ጨንቀን ጀመር 20 ቤት ቀን ሲገባ በቃ ለቤት ኪራይ ብሪኮም መልቲሚዲያ ከኢቢኤስ ቴሌቪዥን ጋር በመተባበር ከሐምሌ 2014 ዓ.ም ጀምሮ ከ3 ዓመት ለበለጠ ጊዜ የቀረበው በስንቱ የተሰኘው ቲቪ ድራማ ከመጪው የፋሲካ በዓል ጀምሮ በሌላ ቴሌቪዥን ጣቢያ ላይ ሊታይ መሆኑ ታውቋል። በስንቱ ድራማ በቀጣይ የሚታይበት የቲቪ ጣቢያ ቻናል 1 የተሰኘ እንደሆነ ምንጮች ለኢትዮፒካ ሊንክ ተናግረዋል። ከወራት በፊት ወደ ስርጭት የገባው ቻናል 1 እና ብሪኮም መልቲሚዲያ ለድራማው ስርጭት የስምምነት ፊርማ እንዳደረጉ ሲታወቅ የቴሌቪዥን ጣቢያው ከቁርጥ ክፍያ በተጨማሪ በዩቲዩብ ላይ የመተላለፍ መብቱን ለድራማው አዘጋጆች እንደሰጠ ምንጮች ጨምረው ነግረውናል። የድራማው ፕሮዲውሰር የሆነው ብሪኮም መልቲሚዲያ ከጣቢያው ጋር ያደረገውን ስምምነት ተከትሎ ባለፈው ሳምንት ለድራማው ተዋንያን ስክሪፕት እንደሰጣቸውና ዛሬ ሐሙስ ደግሞ የድራማው ቀረጻ እንደሚጀመር ሰምተናል። በስንቱ ድራማ በኢቢኤስ ቴሌቪዥን መታየት ሲጀምር ጣቢያው ለብሪኮም መልቲሚዲያ በአንድ የድራማው ክፍል 245 ሺህ ብር ክፍያ ይፈጽም እንደነበረ የሁለቱ ወገኖች የስምምነት ሰነዶች ያሳያሉ። በቀጣይ ዓመታት ደግሞ የድራማው ወጪዎች ጨምረዋል በሚልና በሌሎች ተያያዥ ምክንያቶች ጣቢያው 2 ጊዜ የዋጋ ማሻሻያ አድርጎ እንደነበረ ታውቋል። የውላቸው መጠናቀቅን ተከትሎ ማራዘሚያ እንዲፈርሙ ሁለት ወገኖች ቢደራደሩም በብሪኮም በኩል ውሉን ለመቀጠል ፈቃደኝነት ባለመኖሩ ሊስማሙ እንዳልቻሉ ሰምተናል። እኛ በምንም ቻናል ብቻ ይሁን በስንቱ ግን ይመለስልን። ማንም ሰው ሳይቀነስ ሳይጨመር እዛው እንዳለው በማንም ይሁን በስንቱ መቋረጥ የለበትም። በጣም የምንወደው ሲትኮም ነው። እኔ በጣም የሚያሳስበኝ የሚገርመኝ ነገር ነው ታውቃላችሁ፣ ለደህንነታችን ለኋላ ቀርነታችን ኢትዮጵያውያን ኢቭን እንኳን እዚህ ቲክታክ ላይ በየሶሻል ሚዲያው የምንሰዳደበው የምንጣላው ምክንያቱ ምን እንደሆነ ታውቃላችሁ? ሲፉድ በበቂ ሁኔታ አለመመገባችን። ምን በበቂ ሁኔታ የለም። you know seafood ኢትዮጵያውያን you know seafood do you even know it seafood ታውቃላችሁ? እኔ ይገባኛል ችግሩን እንኳን ደረሳ እንዳደረጋለሁ ይገባኛል። ነገር ግን በተቻለን አቅም ሲፉድ መመገብ ብንጀምር በቻልነው አቅም ይገባኛል። ያለንበት ሲቹዌሽን ሁኔታው ኑሮ ይገባኛል። ግን በተቻለ አቅም ሲፉድ መመገብ ብንጀምር ምናልባት በመቀንጨር እኮ ካለም አንደኛ ከሆነ ለምን ሲፉድ አንበላም? አሳ አንበላም? ሎብስተር የለም። በቻልነው አቅም ኢትዮጵያውያን በቻልነው አቅም ሲፉድ መብላት ብንጀምር አስማች አስዊካን ይገባኛል። በቻልነው አቅም በውጭ ሀገር የምንኖር ዲያስፖራዎች ሲፉድ እንደ ጉድ ሀገር ውስጥ እንዲገባው እዛ ውስጥ እንዲያመርቱ የሚያደርጉበትን መንገድ ብናመች። እርስዎ ገቢዎትና ወጪዎት ይመጣጠናል ወይ? እንዴት ነው እያስኬዱት ያለው ይሄንን የኑሮ ውድነት? በጣም ከባድ ነው። ምክንያቱም ዛሬ የታየ በደቂቃ ውስጥ
ሄደሽ ሱቅ ጠይቀሽ ሳትስማሚ ቀርተሽ ስትመጪ እንደገና ተወዶ ነው የሚጠብቅሽ እና በጣም ከባድ ነው። እንዴት ነው እያስኬዱ ያሉት እርሶ? ባስማት ነው ባስማት ነው። እውነት ነው። ኑሮ ካነውናል እንዴት ነው ይሄ? ዘንጫለሁ። የፋዘር ለብሰህ ትመጣለህ እንዴ? ምን ማለት ነው? ዘነጥኩም እንዴ? ይሄ ችጋራ ነው 300 ብር ሱፍ ችጋራ ቤቱን የወጣበትን ቤት ተመልከተው። ይሄው ተመልከተው። ይሄው የቤቱን ቤት ተመልከተው። ይሄው ለ25 እየኖራችሁ በአንድ ብረጊ ቢያስተፋሽ ታወራለህ። ይሄው ያልኩህ ተመልከተው። ባክ እሺ፣ አሁን ቀይሮ እኔ በእኔ ልብስ እንቀይራለን፣ አብረን እንሄዳለን። እሺ ሁሉ ይምና በቃ ወሲው መጠቅፍ አድርጋት እንዴ ምንድን ነው? እኔ ነኝ እሱ አይደለም፣ እኔ ነኝ። እኔ እኮ ያመኛል፣ እብድ ነኝ። እሱ ይቻልሻል። ከማን ለካ አብረን እንኖራለን። እሺ እንዴ ልብሴን እኔ እኮ ነው እኔ ያረኩት። እኔ ልብስ እኮ ነው የነበርኩ እኮ ቀይሮኝ እኮ ነው። ራቁትን ቢሆን በጣም ነው የምወደው። ራቁትን ተበልተዋል ወንድሜ፣ ተበልተዋል። ንገረት እንጂ አንተ በቃ ምን እኔ ለአንተ ብዬ አበድኩልህ። ስንት ነገር ሆንኩ። ልጅቷ ግን ኦልሬዲ በእኔ ፍቅር ተጋድማለች። ሲጀመር አምሮብኝ ነበር። አሁን ካልከኝ ነው በቃ ለካ እንዋደዳለን፣ እንጋባለን። አላውቅም ነበር እኮ ለካ በጣም ነው የምንፋቀረው። እወዳለሁ ጓዴ። በሰፈር ተበልተዋል ጓዴ። የጃፓን ሽንት ቤት እንዴት ዘመናዊ ነው። አጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን እያደረቀኝ ነው። ጌታው ትዕግስት ቴክኖሎጂ የኔት መጀመሪያ ሽንት ቤት ውስጥ ቁጭ ብለሽ ቪዲዮ ለመቅረጽ ሞራሉ እንዴት አገኘሽ ነው። ከዛ መቅረጿ፣ ከመቅረጿ አፕሎድ ማድረጓ፣ ከዛ ፐብሊክ አድርጋ ፖስት ማድረጓ። ሰው እኮ ድፍረቱ ሌላ ታሪክ። ብልጅ ድርግም ይሁን ክልጅ የሚለውን ባልኮንም ላይ ጎግል በልስ ጉላጉል አንተ ምንድነው እኔ እንደ ሌባ የምታየኝ? ካወቅስ እስከ አዲስ አበባ የሚያክል ጭንቅላት ይዘህ ነው የምታድርቀኝ ባዶ ቦታ። የሚለውን ባልኮንም ላይ ጎግል በልስ ጉላጉል ሰውየው ዛሬ ማለት በርበሬ ትታጠናል። በርበሬ ለማንኛውም ከየት ይመጣል? አቸቆም ቢሆን ትታጠናል አይቀርም። እሺ ሽግረለ ወቻ ዲያርኔ ወቻ ተራ አፓራማ ሊያሳያ እንዴ እኚህ ህጻናት አይደሉም፣ ትልልቅ ሰዎች ናቸው። ቤተሰቦች የዛሬው ቪዲዮአችን ያያችሁት ይመስላል። በቀጣይ ተመልሰን እስክንገናኝ ቻው።